የፍቺ ወረቀት ላይ አብርሃም እንዲፈርም አድርግላት። አላደርግም። ለምን ማታደርግ? እንዲለያዩ ስለማልፈልግ። እንዴ አንተም ተዋት፣ ጋሽዬም ተዋት። ጋሽዬ እየለመነው አንተ እየለመንከው ነው እንዴ ህይወቱን የሚኖረው? እንዴ ነገስ ጥፋት አለማጥፋቱ ነገስ እናንተ ለምናችሁ ዛሬ ታረቀ፣ ነገስ ጥፋት አለማጥፋቱ ምን ያክል ዋስትና አላት እቺ ልጅ? እንዴ ራሱ ተጸጽቶ ራሱ ገብቶት ይቅርታ ካልጠየቀ እናንተ አስገድዳችሁት እናንተ ብቻ ስላላችሁት ይሄ ልጅ ቢመለስ እኮ ነገም ዋጋ የለም። አለቀ። ስለዚህ ይሄ ልጅ ፍላጎት ከሌለው ሩታን ይፍታት፣ አያሰቃያት። አንተም እንዲለያዩ ነው የምፈልገው? አዎ እንዲለያዩ ፈልጋለሁ። ከቻልክ ለማስታረቅ ሞክር፣ ካልቻልክ ግን እኔን እዚች ጋር እንዲለያዩ አስፈራርማቸው። ሩታ ጋር ሄደ የሆነ ነገር አድርግ ምናምን እኔ ጋር ይሄ ነገር አይሰራም። እንዲለያዩ ጭራሽ ምን አይነት እኔ እንደዚህ የወረደ አስተሳሰብ የለኝም። አንተም እህቱም ጋሽዬም ሁሉም ስለለመነው ነው እሱ ሩታን የሚታረቃት። አሁንም ወደፊትም አንድ ላይ እንዲሆን ነው። ከዚህ በላይ ምንም ላወራቅ አልችልም። አንተ ለሩታ ታስባለህ አታስብ? ስለማስብ ነው እንደዚህ። ለሩታ ካሰብክ ፍቺውን እንዲፈርምላት አድርግላት። ግን ፍቅር ምን እንደሆነ ይገባል ወይ? አንተ ፍቅር ምንድን ነው? ፍቅር የሚገባው ሰው ላይ ሲሆን ነው መስዋዕትነት የምትከፍለው፣ ብዙ ነገሮች የምታደርገው ፍቅር መስጠት የሚችል ሰው ነው። አብርሃም ደግሞ ሩታ ያልሆነችለት የለም። ገብቷል። ቤተሰቧን ጥላ ብዙ ነገር እስከማድረግ የሆነችለት ልጅ ናት። ይህን ነገር ደግሞ ካልገባው ይህን ነገርነት ለሱ ምንም ከሆነ ከዚህ በለጠ ምን ታርገው እንዴ? ማንም ወጥቶ የሰደባት እኮ ሩታን ነው። አብርሃም እኮ አይደለም እየተሰደበ ነበር። እዚህ ልክ ደግሞ መስዋዕትነት የሆነችለት ልጅ ካልገባው እሷን አራስ ቤት አስቀምጦ እሱ ገንዳ ስር አንድ የሆነ ነገር እያደረገ ከዚህ በለጠ መጎዳት አለ እንዴ? ወንድሙና ለሩታ የምትጨነቅ ለሩታ የምታስብ ከሆነ እንድትፈታው አድርግ በቃ። የሩታ ህይወት የሚስተካከለው አብርሃምን ስትፈታ ብቻ ነው። ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ባላችሁ በሰላማችሁ ብዙ ይበል። ያው ቪዲዮ ከሰራሁኝ በጣም ቆይቻለሁ። ዛሬ ብዙ ነገሮችን አስቤ ወደ እናንተ መጥቻለሁ ማለት ነው። በዚህ አይነት ቪዲዮ እኔም ባልመጣ ደስ ይለኛል፣ ግን ደግሞ ሁላችንም ከምናየው ከምንሰማው አንፃር ሁላችንም ደስ የሚል ነገር እያየን አይደለም፣ ደስ የሚል ነገር እየሰማን አይደለም። በአብርሽና በሩታ ዙሪያ በጣም የሚደብር ነገር እያየን ነው ሁላችንም እና ይህ ደግሞ እስከመቼ? ከዚህ በፊትም አብርሽ እንደዚህ ለምነ ነው ቤተሰብ ገብቶበት ጋሽዬ ለምኖት የታረቀ ልጅ ነው እና ታርቆ ግን ዛሬ ላይ የሚያደርገው ነገር ትክክል አይደለም። ከኤርሜላ ጋር የሚያደርገው ነገር ከጓደኞቹ ጋር የሚያደርገው ነገር እንዳለ ስህተት ነው። ስለዚህ ሩታ ደግሞ እስከመቼ በዚህ አይነት ህይወት በዚህ አይነት ኑሮ መቀጠል አለባት ብዬ አሰብኩኝ። እስከዛሬ እኔም ነገሮችን ለማስተካከል አንድ እንዲሆኑ ብዙ ነገሮች ሳደርግ ነበር። ጋሽዬንም ለምኜዋለሁ፣ ሩታንም ለምኛታለሁ፣ አብርሽንም እረፍ ከስህተት ተመለስ ብዬዋለሁ። ነገር ግን ሊሰማኝ ፍቃደኛ አይደለም። እንኳን እኔ ጋሽዬን እንኳን አክብሮት ሊመጣ አልቻለም፣ ሊያናግረው አልቻለም። ስለዚህ በዚህ ልክ እስከመቼ አብርሃም ተለምኖ ይኖራል? እስከመቼ ሩታ እየለመነችው የሆነ ሰው ለምኖት ይኖራል? ስለዚህ ይህ ነገር መቀጠል የለበትም። ሩታ የትዳር ፍቺ ከፈለገች ፈለገች ነው፣ በቃ አለቀ። በዚህ ልክ መጎዳት የለባትም። በዚህ ልክ መጨነቅ የለባትም። በዚህ ልክ ነገሮች ተበላሽቶ አይምሮዋም ስሜቷም መጎዳት የለባትም ብዬ ነው ማሰው። ስለዚህ ኤፍሬምን ጠርቼዋለሁ። ለአንዴና ለመጨረሻ ጊዜ ላናገረው ነው። ለምብትሉ ወንድሙ ነው፣ በቃ እንዲፈርምላት አድርግ ልለው ነው ማለት ነው። ስለዚህ ብዙ መታገል የለባትም። እሱም ተንበርክኮ ሲለምናት እንደዛ አንተ አይደለም እዚህ ጋር መንበርከክም ካለብህም መለመንም ካለብህ ነው ያለችው። ስለዚህ አብርሽ ደግሞ ከሷ ጋር ለመሆን ፍቃደኛ ካልሆነ ምንም ነገር ሳታደርገው ይህ ሁሉ ሰው እየለመነው እሱ ፍቃደኛ ካልሆነ እንዲህ መፋታት እኮ ይሻላል በቃ። የሰው ልጅ እኮ ተፋቶ ሰላም ያገኛል። የሰው ልጅ ቁርጡን አግኝቶ የራሱን ህይወት ይጀምራል፣ የራሱን ህይወት ይኖራል ማለት ነው። እንዲህ እስከመቼ እሱ አብርሽን እየለመነችው እስከመቼ ማለት ነው። ስለዚህ ኤፍሬምን ጠርቼዋለሁ። ወረቀቱን ለአብርሽ ሰጥቶት አብርሃም እንዲፈርምላት ማድረግ ይችላል በቃ። ጋሽዬም ለምኗል፣ እሱም ለምኗል። ግን ደግሞ የሁለቱን ልመና ውጤት ካላመጣ ፍቺ ይሻላል። ስለዚህ ኤፍሬም ቢያንስ ለአብርሃም ጋር ሄዶ ወረቀቱን እንዲፈርምላት ማድረግ ይችላል። ተጭኖትም ይሁን ካልፈለግ የራስን ህይወት መኖር አንተ ከመረጥክ ብሎ የሷን ህይወት አታበላሽ ብሎ ለአንዴና ለመጨረሻ ጊዜ ወረቀቱ ላይ አስፈርሞ ለሩታ ሊሰጣት ይገባል ብዬ ነው ማስበው። እኛም እኮ እህት አለን፣ እናት አለን። በምን አይነት መከራ በምን አይነት ህይወት እንደሚያሳልፉ በምን አይነት ጭንቀት ህይወታቸውን እንደሚመሩ እናውቃለን። በዚህ ልክ ደግሞ እንኳን ለሷ እኔ ከበደ የሚሰራው ነገር የሚያደርገው ነገር እንዴ በጣም ሼም እኮ ነው።
ከሱ የማይጠበቅ ከሱ የወረደ ነገር ነው የሚያደርገው። ቤተሰቦቹ በድፍረት መናገር የማይችሉበት ነገር ነው እያደረገ ያለው። ጋሽዬ ከብዶት እናቱ ከብዷት ይህ ሁሉ ነገር እህት ቤት ድረስ መታ ጭራሽ ጠርጥራ ሄርሜላ አለች ብላ እስከ መፈተሽ የደረሰች በአንተ ምክንያት እኮ ነው። በምታደርገው ስራ ነው ሰው ሁሉ የሚገምትም ያወራም ማለት ነው። እና እስከመች ደግሞ አንተ እየተለመንክ ትኖራለህ? ተው አብርሽ እያልክ ከሩታ ታረቁ ተባለ እስከመች? ስለዚህ ፍታት፣ ሩታን ብትፈታት የራሷን ህይወት ትኖራለች። ልጅቷን አታሰቃያት። ገና የ2 ወር ያልሞላ ህጻን ልጅ ቤት ውስጥ ቁጭ አድርጋ ነው ካንተ ጋር እዚህና እዚህ እየተንዛዛች ያለችው እየደከመች ያለችው። አንተ ግን ምንም ሊገባ አይችልም። ምን አይነት አይምሮ ምን አይነት ስብዕና እንዳለ አላውቅም። ሚስትን አስቀምጣ ከሌላ ጋር ሴት ጋር እንደዚህ መሆን በጣም አስቀያሚ ነገር ነው። ስለዚህ መጀመሪያ ሚስትን መንከባከብ ያልቻልክ፣ ቤትን መብራት ያልቻልክ ሌላ ሴት አምጥተህ የራሴን ህይወት እኖራለሁ ማለት ዘበት ነው። ያቺ ራሱ ምን አይነት አስተሳሰብ ቢኖራት እንደሆነ አላውቅም። ካንተ ጋር ህይወት ጀምራለሁ ካንተ ጋር እኖራለሁ ብላ የምታስበው ማለት ነው። አንተ ቤትህን ያላስተካከልክ ለሩታ ያልሆንክ ነገ ላይ ሌሎችን እንደማትጎዳ ምንም ዋስትና የለውም። ምንም ደግሞ እርግጠኛ አይደለሁም። ስለዚህ አብርሃም መጀመሪያ የራስህን ነው ማስተካከል ያለብህ፣ ህይወትህን ነው መቀየር ያለብህ። እዚህ እዛ ከምትል መጀመሪያ መተህ በስነ ስርዓት ይቅርታ ጠይቃት። ሩታን መተህ ተንበርክከህ አጥፍቻለሁ በድያለሁ ብለህ ሩታን ጠይቃት። ማንም ሳይጠይቅ ማንም ሳይለምን ማለት ነው። ሁሌ ጋሽዬ መጥቶ መድከም የለበትም ባንተ ወይ ወንድም ወይ እየመጡ ድጋሚ አንተን መለመንም የለባቸውም። ጓደኞች እየመጡ አንተን መለመን የለባቸውም። የራስ ህይወት ራስ ነው የምትኖረው። ስለዚህ እያንዳንዱ ላጠፋው ጥፋት መተህ ሩታን በድያለሁ ይቅርታ አድርግልኝ ሚስቴ የልጄ እናት ብለህ ይቅርታ ጠይቃት። እሱም ፍቃደኛ ከሆነች እሺ ካለች ማለት ነው እድልን ከሰጠች ምን አክል እንደመረራት ምን አክል እንደተጎዳች ብታቅ ከልጇ ጋር ሌላ ህመም ነው የሆንክባት። እንዴ የልጇን እዛ ጋር ትንከባከብ ወይስ አንተ ድጋሚ አንተን ብሶትና ጭንቀት እዛ ጋር ተሸከም? እንዴ ስንት አላፍትና ነው በዚህ እድሜዋ የምትልባት? አንተ ለቤተሰቧ ክብር አትጨነቅም? ቢያንስ እሺ ለሷ አታስብ፣ ግን ለቤተሰብ ክብር ያየዋል እኮ እያንዳንዱ የምታደርገውን ነገር ማንም ነው የሚያየው። ስለዚህ ለቤተሰብ መጨነቅ አለብህ፣ ለቤተሰብ መቆርቆር አለብህ። ምን አክል አይምሮዋ እንደሚጎዳ እስኪ የምታደርገው ነገር እስኪ ሩታ አድርጋው ቢሆን ብለህ አስብ። አንተ የምታደርገው ነገር ሩታ አድርጋው ቢሆን ምን ሊፈጠር እንደሚችል ምን አይነት ስሜት ሊሰማ እንደሚችል አስበው። በጣም የወረደ ነገር ነው የምታደርገው፣ በጣም ማለት ነው። ስለዚህ ስነ ስርዓትን ያዝ። እያንዳንዱ የምታደርገው ነገር በማስተዋል ይሁን። ማንንም እንዳትጎዳ ባንተ የመጣ አለቀ። እኔ እዚህ ጋር ዋንኛ የመጣሁበት ዛሬ ኤፍሬም ጠርቼዋለሁ። ፍቺ ይፋቱ፣ በቃ እንዲፋቱ ነው ፈልገው፣ አለቀ። ሩታ ከዚህ በለጠ መጎዳት የለባትም፣ ከዚህ በለጠ ማልቀስም የለባትም። ለምን ብላ ትጎዳ? ለምን ብላ ታልቅስ እንዴ? አንተ እንደፈለክ እዛ ተግማማም ተጨማለቅም የፈለከውን ነገር አድርግ። ስለዚህ በአንተ የተነሳ ግን እሷ የሆነ ነገር ማድረግ የለባትም። ያው ኤፍሬም እየመጣ ነው ይታየኛልና በቃ ሁሉም ነገር ዛሬ እነግረዋለሁ። ስሜቴ ለምትሉ እስከ ዛሬ ተከራክሬያለሁ፣ እስከ ዛሬ አንድ እንዲሆኑ ሞክሬያለሁ። በዚህ ልክ ግን እሱ ካልገባው ነገሮችን ማስተካከል ካልቻለ መፋታት ይሻላል ብዬ ነው የማስበው። እና ኢቫሚና እንዴት ነው? ደህና ነህ? አማን ነው አለሁ፣ እግዚአብሔር ይመስገን። እንዴት ነህ? አለን። አስቸኮልኩ? ችግር የለም። ሰላም በላቸው። ሰላም ቤተሰቦች እንዴት ናችሁ? እኔ አለሁ፣ እግዚአብሔር ይመስገን። አሁን የምገኘው እዚሁ ከተማ ነው። አልተመለስኩኝም። አንዳንድ ነገሮችን ለማስተካከል ሮጥ እያልኩኝ ነው። ግን ደግሞ በዚሁም አንዳንድ ሰዎች ትንሽ እያስደበሩኝ ነው። መግባት በሌለባችሁ ጉዳይ ባትገቡና ነገርን ባታብኳኩ በጣም ደስ ይለኛል። እንደ ወንድም ወይም ደግሞ እንደ ጓደኛም ሳወራ ነገራቶች ማስተካከል ካልቻላችሁ አልፋችሁ ብትቀመጡ ደስ ይለኛል። አሁንም ቢኒያም ለዚህ ጉዳይ ከሆነ የጠራኸኝ ልንግባባ አንችልም። እኔ የጠራው ኤፍሬም ብዙ ነገር አድርገሃል። ከዚህ በፊት አብርሽም ሩታም ለማስታረቅ ሞክረሃል። እኔም ብዙ ነገር አድርጌያለሁ።
ትላልቅ ሰዎችን ሰብስቤ አንድነ ለማድረግ ነገር ግን ደግሞ ወንድም ምንም ማይገባው ደነዝ ምንም ማይገባው ለሰው ልጅ ስሜት ማይጠነቀቅ ለሩታ ማይጠነቀቅ ሁሌ ለምኑኝ የሚል ሁሌ ሰዎች ተሰብስበው ካለመኑኝ አልታረቅም የሚል ወንድም ነው ያለና በዚህ ልክ ደግሞ የምትሳሳላት እናት ያላት አባት ያላት ልጅ አለች። ገብቷል። በሱ የተነሳ ሩታ መጎዳት የለባትም። ሩታ የሆነ ነገር መሆን የለባትም። አንተ ቀን በቀን መተ ስለለመንከው ጋሽዬ ቀን በቀን መጥቶ ስለለመነው ወደ ቤቱ ተመልሶ የሰላም ህይወት ይኖራል ማለት አይደለም። ገብቷል። ስለዚህ አንድ መሆን ካልፈለገ ተውት። ለምንድን ነው የምትረብሹት? የራሴን ህይወት እኖራለሁ ካለኩ መብቱ ነው ማለትማ ከኤርሚላ ጋር እያንዳንዱ ጊዜ የሚያሳልፈው ከተመቸው ቀን በቀን መታችሁ ሩታን ለምናችኋት ጋሽዬ የለመናት አንተ እየለመንካት የሷን ህይወት መቀጠል የለባትም። አለቃ መፍታት ከፈለገች ትፍታው። ሁላችሁም አንድ ናችሁ እንዴ? ማለት እንዴ የሰው ልጅ እኮ ግርም ነው የሚለኝ በዚህ ልክ ወርዳችሁ እንዴት ማይሆንኛ አስተሳሰብ እንደምታስቡ ነው ግራ የሚገባኝ። እንዴት አሰቡ እንዴ? ምን ነክቷችሁ ነው? አንድ ሰው ባስታረቅ እነዚህ ልጆች ባለትዳር ናቸው፣ ፍቅረኛሞች ናቸው። ከፍቅረኛሞች አልፎ ባለትዳር ሆነዋል። ከባለትዳር አልፎ ልጅ ወልደዋል። የልጅ አባትና የልጅ እናት ሆነዋል። እነዚህ ልጆች አብረው ነው መሆን ያለባቸው። አብረው መሆን ካልቻሉ ራሱ ለማስታረቅ እኛ እንሞክራለን እንጂ እነሱ እንደማላየት እንዴት ምን አይነት አስተሳሰብ ነው ያላችሁ? እድሜ ልክ እሷ መቃጠል አለባት? አይ ነው ምን አይደለም እኮ አንተ ማሰብ ያለብህ እድሜ ልክ እሷ መቃጠል አለባት። ይሄንን ነገር እያየሽ ሁሌ እሱ ማን ስለሆነ ነው የሚለመነው? ለፈለገ ቢሆን የለም ባለትዳር ውስጥ ማር ገብቼ ተለያዩ አይደለም። እኔ ደግሞ ማለት ነው መለያየት አንዳንዴ ደስ የሚል ነገር አለው። የራሷን ህይወት ትኖራለች። ገብቷል። እሱን እየጠበቀች ተስፋ እያደረገች ቀን በቀን አትጎዳም። በሚያደርገው ነገር አይሞሯ አይበጠበጥም። እንዴ እሱ ካስሩ ሴት ቀን በቀን መጣና የሷ ህይወት መረበሽ አለበት? አንተ ቀን በቀን ሄደ ለምናት ጋሽዬ ስለለመናት በሺም ገብታ የሷን ህይወት ማበላሻት አለባት እንዴ? አንተም ተዋት ጋሽዬም ተዋት። አለቀ ማለት እቺ ልጅ ሰላም ነው የምትፈልገው። አለቀ። ለራሷ መኖር ትችላለች፣ ለራሷ ማሰብ ትችላለች። ማንም አያስፈልጋትም። በጣም የሚወዷት ቤተሰብ አላት፣ እህት ወንድም አላት። እንዴ ቀን በቀን እሱ ማን ስለሆነ ነው እየለመናችሁት ህይወቱን እያስተካከላችሁለት ምትኖሩት? እስከመቼ ነው ትኖሩት? አንዴ አንተም እህቱም ጋሽዬም ሁሉም ስለለመነው ነው እሱ ሩታን የሚታረቃት። አንዴ አሁን ምን ለማድረግ ነው እየሞከራችሁ ነው? የአብርሃም ጓደኞች እንዴ ለምንድን ነው ስነ ስርዓት ማይኖራችሁ? በቃ ስነ ስርዓት ያዙ። ስለ ስነ ስርዓት ማለት ነው ለኛ አትነግረን ነው ኤፍሬም። ስነ ስርዓት የሌለው ወንድም ነው። ስነ ስርዓትም ማስተማር ካለብህ ወንድም ነው እንጂ እኛን አይደለም። ገብቷል። ስለ ስነ ስርዓት እኛን አትነግረን ነው። በቃ ነገሮችን ማስተካከል እየሞከርኩ ነው። ማስተካከልም ካልቻልኩም አልቻልኩም በቃ እሱ የእግዚአብሔር ጉዳይ ነው። እግዚአብሔር የወደደውን እግዚአብሔር ያድርግ። አንተ ለሩታ ታስባለህ አታስብ? ስለማስብ ነው እንደዚህ ያለው። ለሩታ ካሰብክ ፍቺውን እንዲፈርምላት አድርግላት። በቃ አንተ ለሩታ ማሰብ ነው። አዎ የራሷን ህይወት ጀምር። እሱን እየጠበቀች ቀን በቀን መጎዳት ማልቀስም የለባትም። አንተ ግን ፍቅር ምን እንደሆነ ይገባል ወይም አንተ ፍቅር ምንድነው? ፍቅር የሚገባው ሰው ላይ ሲሆን ነው መስዋዕትነት የምትከፍለው ብዙ ነገሮች የምታደርገው ፍቅር መስጠት የሚችል ሰው ነው። አብርሃም ደግሞ ሩታ ያልሆነችለት የለም። ገብቷል። ቤተሰቧን ጥላ ብዙ ነገር እስከማድረግ የሆነችለት ልጅ ናት። ይህን ነገር ደግሞ ካልገባው ይህን ነገር ለሱ ምንም ከሆነ ከዚህ በለጠ ምን ታርገው እንዴ? ማንም ወጥቶ የሰደባት እኮ ሩታን ነው። አብርሃም እኮ አይደለም እየተሰደበ ነበር። በዚህ ልክ ደግሞ መስዋዕትነት የሆነችለት ልጅ ካልገባው እሷን አራስ ቤት አስቀምጦ እሱ ገንዳ ስር አንድ የሆነ ነገር እያደረገ ከዚህ በለጠ መጎዳት አለ እንዴ? እኔ እኮ መናገር ሳልፈልግ እንድናገር አታድርገኝ በቃ። ስለዚህ አንተ ወንድሙና ለሩታ የምትጨነቅ ለሩታ የምታስብ ከሆነ እንድትፈታው አድርግ በቃ። የሩታ ህይወት የሚስተካከለው አብርሃምን ስትፈታ ብቻ ነው። እንዴ ምን አይነት ነገር ነው ታስቡት? እንዴት ነው ይፋቱ? አስፈርማት። እኔ እኮ እዚህ ድረስ የመጣሁት እነሱን አንድ ለማድረግ ነው። እንዴ እናንተ ምን አይነት አስተሳሰብ ነው ያላችሁ? በቃ ወይም ደግሞ ተው እስቲ ዝምታን ምረጡ። እንዴ ሁላችሁም ምንድነው እየጠራችሁኝ ማይሆን ነገር የምታወሩት? አንተ ከዚህ በፊት እየነገርኩ እኮ ነው። ከዚህ በፊት አብርሽ ስንቴ ነው ለምን ወደ ቤት ያስገባችሁት እኮ? ይግባም እንዴ ሁሌ እየተለመነ ነው እንዴ እሱ ህይወት የሚስተካከለው? ሁሌ ጋሽዬ እየለመነው አንተ እየለመንከው ነው እንዴ ህይወቱን የሚኖረው?
እንዴ ነገስ ጥፋት አለማጥፋቱ ነገስ እናንተ ለምናችሁ ዛሬ ታረቀ ነገስ ጥፋት አለማጥፋቱ ምን ያክል ዋስትና አላት እቺ ልጅ እንዴ ራሱ ተጸጽቶ ራሱ ገብቶት ይቅርታ ካልጠየቀ እናንተ አስገድዳችሁት እናንተ ብቻ ስላላችሁት ይሄ ልጅ ቢመለስ እኮ ነገም ዋጋ የለም አለቀ ስለዚህ ይሄ ልጅ ፍላጎት ከሌለው ሩታን ይፍታት አያሰቃያት ከዚህ በለጠ ማለት ነው እንዴ ለሩታ የምታስብ ከሆነ ወረቀቱ እንዲፈርምላት አድርግ አለቀ እዚህ ጋር መጨነቅ የማይጠበቅብም ይሁን ነገር ማድረግ አይጠበቅብም እንዴ ሁላችሁም እየመጣችሁ እሷንም እየለመናችኋት ሁሌ የማትፈልገውን ነገር እንድታደርግ ታደርጋላችሁ ግን ከታረቃችሁ በኋላ ማናችሁም ዞር ብላችሁ አታዩዋትም ስለዚህ አሁን አንተ ምን አድርግ ነው እያልከኝ ያለው ቢኒያም እኔ ነገርኩህ እኮ የፍቺ ወረቀት ላይ አብርሃም እንዲፈርም አድርግላት አላደርግም ለምንድን ማታደርግ እንዲለያዩ ስለማልፈልግ የተለያዩ ሰዎች እኮ ናቸው እኮ ይሁኑም አይሁኑም እኔ ግን ፍላጎቴ እንዲለያዩ ሁሌ እንድታለቅስ ትፈልጋለህ ነው ሩታ ሁሌ እሱን እንድትለምን ትፈልጋለህ ነው ሁሌ እንዴ አንተ እኮ ቢያንስ እህት አለክ እናት አለክ ስለ ሴት ልጅ በደንብ እመም ሊገባ ይገባል ምንድነው እያልከኝ ያለው አብርሃም ትክክል ስራ ሰርቷል አብርሃም ትክክል ያደረገው እና አብርሃምን እያደነኩት ነው በቃ እያጨበጨብኩለት ነው እያልኩ እኮ አይደለም አንተ ምንድነው ይግባክ እንጂ አብርሃም ጥሩ ሰርቷል እያልኩ አይደለም በቃ በዚሁ አጋጣሚ ነው ማለት ፈለገው አሁንም ቢሆን ጥሩም ሰራም አልሰራም ሩታም ጥሩ ሰራችም አልሰራችም ማንንም ጥሩ ሰራ አልሰራ አይመለከተኝም አንድ ላይ እንዲሆኑ እንዲታረቁ ልጃቸው በሰላም አብረው እንዲያሳድጉ ነው ፈልገው በቃ አሁንም ወደፊትም እኔ ደግሞ አንድ እንዲሆኑ አልፈልግም አብርሃም በዚህ ባህሪው በዚህ ስብዕናው ከሩታ ጋር የሚመጥናት ልጅ አይደለም በቃ እኔ ግልጹን ስናገር ማለት ነው ለሩታ የሚገባ ሰው አይደለም ሩታ ለአብሪ ስትል ማን ነው ፈራጅ ያደረጋችሁ ፈራጅ ይሆኛ አይደለም አይ ኖ ፈራጅ እናንተ አለይ ኤጀንሲ ናችሁ ምንድናችሁ እናንተ አንተም እንደ አብርሃም እንዳታስብ ኖ አይ ኖ እንደዛ አይደለም እኔ አሁን ላይ እየበሰለኝ ያለው አብዛኞቻችሁ ይፋቱ ይሁን ነገር ይሁኑ ምናምን እነዚህ ልጆች አንደኛ ሁለታችሁ አላገናኛችኋቸውም ማለት ሩታና አብርሃም እናንተ አይደለም ያገናኛችኋቸው ተፋቅረው ተዋደው ነው እስከዛሬ ኖሩት አይደል ስለዚህ መለያየት ካለባችሁ ሁለቱ ራሳችሁ ይጨርሱ እናንተ ለመለያየት ፈልጋ እኮ በቃ ተዋችሁ እያሰቃያት እናንተ ተዋችሁ ለምንድን ነው ምንተው በቃ ተዋቸውና የራሳቸው እንደፈለጉ ይኖሩ ለምንድን ነው እንደፈለጉ የሚኖሩት እንዴ እቺ ልጅ እኮ እንደምፈልገው ለመኖር እሱ ፍቃደኛ እያደረጋት አይደለም እንዴ ፍቃደኛ ሆኖ ይፈርምላት እሷ ደስተኛ መሆን አያቅታትም ለራሱ ኦኬ አንተም እንዲለያዩ ነው የምፈልገው አዎ እንዲለያዩ ፈልጋለሁ አብርሽ የሚመለሰው የሚገባው ሰው ስላልሆነ ማለት ነው ገብቷል ለሱ ብዬ እኔ ብዙ ነገር አድርጌያለሁ ብዙ መስዋዕትነትም ከፍያለሁ ግን እሱ ደግሞ ሁሌ አትለምነውም እኮ ሰው ልጅ እኔ ለምኜው ጋሺ ለምኖት አንተ ለምነው ነገ ቢጋባ ብዬ አሰብኩኝ ዛሬ ላይ ደስተኛ ይሆን ሩታን ደስተኛ ያረጋት ማውንም እንደ ዕቃ የሆነ ቤት ላይ እንደተቀመጠች አሸንጉሊት አድርጎ ነው የሚያስባት ሌላ እንደ ሰው ቢያስባት እንደሚያከብራት ሚስቱ ቢያስባት ኖሮ በብዙ ነገር ይጠነቀቅላት ነበር በሚያደርገው ነገር እንዴ በሱ የተነሳ ነው እኮ ማንም እየመጣ አፉን እየከፈተ ቤት ድረስ የሚወጣው ኤርሜላ መጣ እንደፈለገ የምትሆነው ማለት ነው በደምብ ዳውራ ካልችልምና ከቻልክ ለማስታረቅ ሞክር ካልቻልክ ግን እኔን እዚች ጋር እንዲለያዩ አስፈራርማቸው ሩታ ጋር ሄደ የሆነ ነገር አድርግ ምናምን እኔ ጋር ይሄ ነገር አይሰራም ገብቶሃል አይደል እኔ ሁሌም ቢሆን የአብርሽና የሩታ ደስታ ነው የምፈልገው ደስታቸው ደግሞ ያለው ሁለቱ አንድ ላይ ሲሆኑ ነው ገብቶሃል የሁለቱ ደስታ ያለው አንድ ላይ ሲሆኑ ነው እኔ ደግሞ በቻልኩት አቅም አንድ ላይ ለመሆን እሞክራለሁ እነሱ አንድ ላይ እንዲሆኑ ለማድረግ እሞክራለሁ እንጂ እንዲለያዩ ጭራሽ እንዲህ ምን አይነት እኔ እንደዚህ የወረደ አስተሳሰብ የለኝም ሰማይ ሙሉ ማለት ነው አንተ የአብርሽም የሩታም ደስታ ከፈለክ አብርሽን መለመን አይደለም የሚጠበቅብህ አብርሽን መለመን ሳይሆን ወረቀቱ ላይ እንዲፈርምላት ማድረግ ነው አለቀ በጣም ከዚህ በለጠ ሙሉ ቤተሰቡ ደግሞ ማለት ነው እንዴ ማን ስለሆነ ነው እየለመናችሁት ቀን በቀን እየገባ የሱን ህይወት የምትመሩለት ማንም አይሁን እሱ ስማኝ ሁሌ እየለመናችሁ ህይወቱን አትኖሩለትም የራሱን ህይወት የሚኖረው ራሱ ነው እዚህ ድረስ ስለመጣ አይደለም ጋሺን ማድከመ ሩታ ጋር ስለወሰድከው አይደለም የሱ ህይወት የሚስተካከለው ጥፋቱ ይግባው
ከዛ ሩታን ተንበርክኮ መጠየቅ ካለበት ራሱ ተጸጽቶ ነው እንጂ አንተ ይቅርታ ስለጠየቅለት ጋሽዬ ይቅርታ ስለጠየቅለት አብርሃም ይጸጸታል ማለት አይደለም። ነገር ልንገር አይደል በቃ እኔ እንዲለያዩ አልፈልግም። አሁንም ወደፊትም አንድ እንዲሆኑ እንፈልገው አብርሃም እኮ አንተ ሁሌ ሩታ እንድትሰቃይ ትፈልጋለች ማለት ነው። በቃ ይመስል እንግባባልሻንም ማለት ነው። በቃ እየተግባባን አለ ማወራው ነገር እየተግባባን አለ እኮ ሁሌ በመሟና በስቃያው እንድትኖር ሁሌ አብርሃም እየለመንከው እንድትኖር ትፈልጋለህ ማለት ነው። ያ ነው አስተሳሰብ። ወረቀቱ ላይ እንድትፈርምለት ካላደረክ አንተ ሁሌም ሩታ አብርሃም እንድትለምነው ቤተሰቡ እንድትለምነው ትፈልጋለህ ማለት ነው። አንድ ላይ እንዲሆኑ ስለምፈልግ ነው። በቃ አሁንም ወደፊትም አንድ ላይ እንዲሆኑ ነው የምፈልገው። ከዚህ በላይ ምንም ላወራክ አልችልም። አንድ እንዲሆኑ እኮ ማይፈልግ የለም። የአብርሃም ስራ ነው። በቃ የአብርሃም ስራ ሆነ የማንም ስራ ሆነ የከሌም ስራ ሆነ አብርሃምም ጥፋት ሰርቷል። ሁሉም ሰው ጥፋት ሰርቷል። ማንም ጥፋት አልሰራም። ጥፋት የሰራው አብርሃም ነው። ሩታ ምንም አላጠፋችም። ምንም ደግሞ ያደረገችው ነገር የለም። እሺ አብርሃም ጥፋት ሰራ፣ ምንም ሰራ። እኔ አሁን የምፈልገው እንዲለያዩ አለ አብረው እንዲሆኑ ነው። በቃ አለቀ። ከዚህ በላይ ምንም ላወራክ አልችልም። ቢናም ነው አሁንም ማለት ነው። ሩታን የምትወዳ ከሆነ በስነ ስርዓት ወረቀቱ ላይ እንዲፈርም አድርግ። ከዚህ በለጠ እንደዚህ ነገር አላደርግም። አሁንም አንድ ላይ እንዲሆኑ ነው የምፈልገው። በቃ